የኔን ጥያቄዎች እዚህ ጋር ያዛቸው መሰለኝ። ወደ እናንተ እናሻግርና የተወሰኑ ጥያቄዎችን ከናንተ እንቀበል። ከዛ ቀሪ ጥያቄዎችን ደግሞ ከዚህ እናነሳለን። የለንም አሉ። እሺ ኮሜዲን እንዴት አንደርስታንድ አረከው? ከዛ እንዴትስ ፐርፎርም እያረከው ትገኛለህ? አጠቃላይ ኮሜዲን ማለት ነው። ከጽሁፍም ሊጀምር ይችላል፣ ከሀሳብ ሊሆን ይችላል። እስከ አክቲንጉ ያለውን ነገር እንዴት ነው አንደርስታንድ ያረከው? ነጻነት ወርቅነህ ሲባል አይምሯችን ላይ የሚመጣው ኮሜዲ ነው። ለምሳሌ ኬቨን ሀርት አለ፣ ውጪዎቹ ላይ ታይፕ አክተር የሆኑት እና ማርቲን ሎረንስ አሉ፣ ኤዲ መርፊ አለ፣ ኬቨን ጠቅሻለሁ። እና ነጻነት ወርቅነህ በእነሱ ስታይል የሚሄደው ኮሜዲን አንደርስታንድ አድርጎ በእነሱ ስታይል የሚሄደው ወይስ አሳን አክተር ወይም እንደ ተዋናይ የተለያየ ሬንጅ ቢሰጠኝ ፐርፎርም ላደርገው እችላለሁ ብለህ ታስባለህ ወይ? ሶስተኛው ጥያቄ ነው። አራተኛው ኢምፕሮቫይዜሽን በተመለከተ ነው። ኢምፕሮቫይዜሽን እንዴት ነው ፊት አድርገህ የምትከተው ነገሮች? ለምሳሌ የሚወራው ኢሹ ላይ እንዴት ዴቨሎፕ አረከው? ሞር ኮሜዲን ስትጫወት ኢምፕሮቫይዜሽን ቅድም እንዳልከው በደንብ ኢምፕሩቭ ታደርጋለህ። እንዴት አድርገህ ቴክኒክ ካለክ ቴክኒኳን ብትነግረኝ ነው። ቴንክ ዩ። እሺ አመሰግናለሁ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ በጣም አድናቂ ነኝ። ስለማደንቅም ጭምር ነው እዚህ የተገኘሁትኝ እና በጣም አድናቂ ነኝ። ያው የቤተሰብ ጨዋታ ፕሮግራም ላይም ያው ትሰራ እንደነበር ያው የራሴ እንትን ባይኖረኝም ጎረቤት ላይ ሲከፍቱ ምናምን እከታተላለሁ እና በጣም ነው የሚወድሁ የሚያደንቁህም። ያው ጥያቄ ምንድነው የሆነ ኢንተርኔት ላይ ያየሁት ምንድነው ከበዓላት ሁሉ ሆያ ሆዬ በዓል ዩቱብ ላይ አይቻለሁ። የሆያ ሆዬ በዓል በጣም አፍቃሪ እንደሆንክ አንድ ኢንተርቪው ላይ ሰምቻለሁ እና ስለዛ ብትለን። ሌላ ደግሞ ከፊልምና ፒፕል ዊዝ ዲስኤቢሊቲ ጋር የተያዘ ጥያቄ ነው ያለኝ። የሆነ ኢንተርኔት ላይ ናይጄሪያውያን የሰሩት ፊልም ነበረ ብላይንድ ገርል የሚል ማለት ነው። በአይነ ስውር ሴት ላይ የሚያተኩር ኖሊውድ ፊልም የሰራው ነው እና የሆነ ሰዓት በሃይላይት በወፍ በረር ያንን ፊልም ለማየት ሞክሬ ነበር እና ያንን ፊልም ሳየው ለምንድን ነው የሀገራችን አርቲስቶችስ በአካል ጉዳተኞች ዙሪያ ህብረተሰቡን የማያስተምሩት? በአካል ጉዳተኞች ዙሪያ ርዕስ ሰርተው ወይንም ደግሞ የሆነ ነገር እንትን የማይሉት የራሳቸውን አስተዋጽኦ የማያደርጉት የሚል ሀሳብ ነበረኝ በወቅቱ ያንን ፊልም ሳየው፣ ብላይንድ ገርል የሚለውን ፊልም ሳየው ማለት ነው። እና በዚህ ዙሪያ ያቀድከው ነገር አለ ወይ የሚል ነው። ሌላ ደግሞ የሆነ ጊዜ ማዕድን ሚኒስቴር የሰራኸው ማስታወቂያ ነበር። ያንን የሰራኸው ማስታወቂያ እኔ የሬዲዮ አድማጭ ነኝ፣ ተከታትዬ ሚሊኒየም አዳራሽ ሄጄ ለመጀመሪያ ጊዜ በህይወቴ የድንጋይ ከሰል የሚባለው ማዕድን የዳበስኩበት ወቅት ነበረ እና ያንተን ማስታወቂያ ሰምቼ ነው ያንን ሁኔታ የተሳተፍኩት ማለት ነው። በጣም አድናቂ ነኝ። እግዚአብሔር ያክብርልህ። አክብረህ ስለመጣ አመሰግናለሁ። በመጀመሪያ እንኳን ደህና መጣህ። እንኳን እግዚአብሔር ጨርሶ ማረህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ለዛ ነው የመጣሁት። ለወጣቱ ትውልድ ምንድነው የምታስተላልፈው? አሁን ላለው ባንተ ዘርፍ ላሉ ወጣቶች ምንድነው የምታስተላልፈው መልእክት? ይሄ ብቻ ነው የኔ አስተያየት። አመሰግናለሁ። እሺ በመጀመሪያ ይሄን ፕሮግራም ላዘጋጃችሁት እኛ ወጣቶች ማይሆን ቦታ ከምንውል የተሻለ ነገር በዚህ ሙያ እኛም የተሻለ ነገር እንድናገኝ ከምንወደው ነገር ጋር እንድንገናኝ ስላደረጋችሁ በጣም አድርጌ አመሰግናለሁ ሁላችሁንም እና በጣም አድናቂ ነኝ። ነጻነት በሙሉ ጤንነትህ ተመልሰህ ደግሞ ወደ ስራ እንደምትመለስ ተስፋ አለኝ። ይሆናልም ብዬ አስባለሁ። እና የመጀመሪያ ጥያቄ እኔ ድሮ አያትህ ተረት ሲነግሩህ ምሰራቸው ካራክተሮች አሉ የምትወዳቸውና እነዛ ለልጆች አምጥተህ አሳይተሃቸዋል? ማለት ይሄ መሆን የምትፈልገው ድሮ እነዚህን ፊልም ምናምን ስታስብ ይሄ የሚመጡልህ ካራክተሮች ወይ የምሰማቸው ኢማጂን የምታረጋቸውን ካራክተሮች ሰርታቸዋል ወይ? እና ለልጆችስ ምን አይነት ነገር ነው ያቀረብከው እስካሁን ድረስ? ይኖራል ግን ደግሞ ሞር ይኖራል ወይ? እና ሁለተኛው ጥያቄ ደግሞ እንዴት ነው እኛ ወጣቶች ይሄኛውን መስመር ለመያዝ ወይ ለመግባት እዚህ ስራ ውስጥ
ከየት ነው መጀመር ያለብን? ምንድነው ማድረግ ያለብን? እና አንተ ካለፍክበትም እንትን ከምንል ወይስ የራሳችን አይከን መኖር አለበት? አንድ ሰው በሱ መስመር መከተል አለብን ወይስ በራሳችን ፓዝ ነው መሄድ ያለብን? የሆነ ግራም ያጋባ ነገር ስለሆነ ማለት ነው። እሱን መጠየቅ ፈልጌ ነው። በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። ማቲያስ እባላለሁኝ። ነፂ ስላየው በጣም ደስ ብሎኛል። ያው በአንተ ምክንያት እንግዲህ ኤምባሲ ገብተናል። መጨረሻችን ጊዜ ያውቃል። የመጀመሪያው ጥያቄ እንዲያውም ባለፈው ሳምንት እየሰማሁት ነበረ። አልጋ በአልጋ የሚል የሬዲዮ ድራማ ነበረ ሸገር ላይ። አንደኛ ምን ያህል አመት ሆነው እሱ ከተሰራ? በጣም አድካሚ ነው ወይ የሬዲዮ ፕሮግራም መስራት? ሁለተኛ ከቻልክ አንተ መልስልኝ። ከተሰራ ምን ያህል ጊዜ? ቅርብ ጊዜ ነው እኔ አክቹሊ የሰማሁት። ሁለተኛው ጥያቄ ደግሞ እንደዚህ እጅ ላይ የሆነ ፕሮጀክት እንዳለ የሆነ ጊዜ ሰምቼ ነበረ እንደ ትረካ ነገር ለመጀመር ሸገር ላይ። እሱም ከምን ደረሰ የሚለው ጥያቄ ያለኝ ቺኒች። እንግዲህ አመሰግናለሁ። ጠያቂው ጎበዝ ጠያቂ ነው። ብዙ ጥያቄዎችን አንስቷልና አሁን ከኦዲየንስም ብዙ ጥያቄ ተነስቷል ነፂ። አሁን እኔ ደግሞ በጣም ብዙ ጥያቄዎች ነበሩኝ፣ ግን ያው እንደምንም እስካሁንም ጊዜ ወሰድኩት ጥያቄዎቹን ቦታ እያስያዝኳቸው ነበርና አሳጥሬ ወደ 3 አምጥቼዋለሁ፣ ግን በጣም አሳጥሬ ለመጠየቅ ሞክራለሁ። በመጀመሪያ ደረጃ በጣም አድናቂ ነኝ። በጣም ጎበዝ የኪነ ጥበብ ባለሙያ ነህ እና በጣም እኮራባለሁ። ምናልባት ተወልጄ ያደግኩት ወደ ዶሮ ማነቂያ አካባቢ ነው እና አይሃለሁ ብዙ ጊዜ ከነ ሳምሶን ታደሰ ቤቢ ጋር ወይ ከአንዳንድ የስራ ባልደረቦች ጋር ስትሄድ ምናምን አይክ ነበር እና ሁሌ ባየው ቁጥር ብዙ ኢምፕረስድ ሆናለሁ ባንተ እና ለዚህ ክብርም ለዚህ ቦታ የሚያደረሰን ፈጣሪ እኔ ላንተን ያመሰግናለሁ ልል እፈልጋለሁ። ወደ ጥያቄ ስገባ የመጀመሪያው ጥያቄ ምንድነው? ነፂ ካራክተርና ሪል ላይፍን እንዴት ነው የምትለየው? ብዙ ጊዜ የምሰራቸው የፊልም ስራዎች ላይ አብዛኛውን ጊዜ ነፂ ኮሜዲያን ነው፣ ነፂ ሳቄታ ነው፣ ነፂ ተጫዋች ነው። እያንዳንዱ ገጸ ባህሪያት ላይ ነጻነት ወርቅነህ ተላብሷቸው የሚመጡ ኤቭሪ ካራክተር ላይ የሆነ ትንሽ የሚያስቅ ነገር አይጠፋውም እና ይሄ ነገር በሪል ላይፍ ላይ ኢምፓክት አላመጣም ወይ? ሁለቱ ነገሮች አንዳንድ ሰው ፊልም ላይ አይቶ ነፂ የሚያለቅስ አይመስለውም። ነፂ ሁልጊዜ በጣም ትልቅ የሆነ ነገር የሚያሳዝን ነገር ባለበት ቦታ ነፂ የሚቀልድ የሚመስለው ሰው ሊኖር ይችላል እና ይሄ ከሪል ላይፍ ጋር እንዴት ነው የለየኸው? ሁለቱም ጎራ እንዴት ነው እንትን ያደረግከው የሚለው ነው። ሁለተኛው ወደ ድርሰት ስመጣ ድርሰት አንድ ጊዜ አንድ መጽሐፍ ሳነብ የሰው ልጅ በምድር ላይ ያልቻለው ነገር መፍጠር ነው፣ ሰውን መፍጠር ነው የሚል ነገር አንድ አንብቤያለሁ። ምንድነው የሰው ልጅ የምናያቸውን ብዙ ነገሮች ፈጥሯል። ካሜራ በል፣ የተቀመጥንበትን ወንበር በል፣ ኤቭሪቲንግ ብዙ ነገሮችን የሰው ልጅ ዲስከቨር አድርጓል። ሰውንና ፍጥረትን ግን መፍጠር ፈጣሪ ብቻ ነው የቻለው እንጂ ከሱ ውጪም የሚችል አካል የለም። ግን ደራሲ ስትሆን ምናባዊ ሰው ትፈጥራለህ። አንድን ሰው ኤፍሬም የሚባል ሰው ልፍጠር ካልክ ያልተፈጠረ ሰው ሪል ላይፍ ላይ ኤግዚስት ያላረገ ሰው አንድ ደራሲ ግን በምዕናብ ምስል ከሰት በሆነ ነገር መፍጠር ይችላል። ያ አንዱ የኪነት ወይም የዚህ የድርሰት አንዱ ጸጋ ይመስለኛል። ብዙ ሰው ቆም ብሎ አያስበውም እንጂ በጣም ኢንስፓየር የሚያደርግ ነገር ነው። አንድ ልብ ወለድ ስታነብ በዛብህና ሰብለ ወንጌልን የፈጠረ አእምሮ እነዚህ ሰዎች በአካል የሉም፣ በህይወት የሉም፣ ግን ፈጥሯቸዋል። ሪል ላይፍ ላይ ያሉ ሰዎች እስኪመስሉ ድረስ ተፈጥሯል። ኢትስ ትልቅ ዲስከቨሪ ነው። ይሄ አቅም እንዳለ ቅድም ሆስት ያደረገው ጋዜጠኛ ሲናገር ሰምቻለሁ እና በእንደነዚህ አይነት ነገሮች ኢን ፊውቸር ልታስተላልፋቸው የምትፈልጋቸው ነገሮች አሉ ወይ? ልትፈጥራቸው የሚገቡ ካራክተር ይገባሉ ብለህ የምታስባቸው ካራክተሮች አሉ ወይ? ሚስጥር ማውጣት ሊሆን ይችላል። አሁን ብታወራው እንዴ እዚህ ልትቀዳኝ ነው ልትለኝ ትችል ይሆናል። ግን አሉ ወይ የሚለውን ነገር እንትን ለማድረግ ነው። የመጨረሻው ጥያቄ
ነፂ የኢትዮጵያን የፊልም ኢንዱስትሪ ምን ላይ ደርሶ ነው ማየት የምትፈልገው? ብዙ ሀገራት ሄዳል፣ ብዙ ነገር አይታል፣ ብዙ ነገር ተምረ ትመጣለ እና እንደ አንድ የኢትዮጵያዊ የኪነ ጥበብ ባለሙያ የሀገር የፊልም ኢንዱስትሪ ምን ላይ ደርሶ ነው ማየት የምትፈልገው? ህልም አምቢሽን ምንድን ነው የሚለውን ነገር ሶስቱን እንድትመልስልኝ ነው። በጣም ቴንኪዩ፣ አመሰግናለሁ። ከመጀመሪያው እዛ ጋር ወንድማችን ካነሳው ጥያቄ እንጀምር። ኮሜዲ እንዴት ነው የተረዳኸው? እንዴትስ ነው እየተገበርክ ያለኸው ብለዋል። ከዛ እንጀምር። ኮሜዲ እኔ እንደተረዳሁት ሳይሆን የኢትዮጵያ ሕዝብ በጣም ሳቅ ይችላል። የቀደሙት ነገስታቶቻችን ጭራሽ አስጫዋች አላቸው። እንደ አለቃ ገብረሃና ማለት ኪነ ጥበቡ የንጉሳዊ ጓደኛ ነበር ማለት ነው እና እሳቸውም ደግሞ ባለቅኔ ናቸው። በጣም የቤተ ክርስቲያን አቋቋምና ውዝዋዜ የሚችሉ በደንብ ስርዓት የሚያውቁና ፈላስፋም ናቸው አለቃ ገብረሃና ማለት ነው እና ኮሜዲን እንደሳቸው በኢትዮጵያ አይደለም በዓለም ደረጃ ኮሜዲን እንደሳቸው የተረዳ የለም። በጣም ይሄው ድረስ አሁንም ስለሳቸው እያወራን ነው ማለት ነው እና ፈላስፋ ናቸው። ከእሳቸው ፍልስፍና እንደውም የሚገርመው እግዚአብሔር ጠላቶቻችሁን ውደዱ ብሎ እሱ ግን ለኛ ገሃነመ እሳት አዘጋጅቷል ብሎ ጠይቀዋል ይባላል እና እኔ እንደተረዳሁት ከህዝቡ ትንሽ ለህዝቡ ለማቀበል ነው እንጂ በጣም ኮሚክ ነው የኢትዮጵያ ህዝብ። በጣም ቀብሩ ደስ ካለ ቀብር መቅበር ካልቻለ እየየም ሲደላ ነው ልጄ ብሎ የሚተው ነው። እዚህ ድረስ በቃ የመጨረሻው የሰው ልጅ መሸኘት አለበት እንግዲህ እየየም ሲደላ ነው ብሎ ይተወዋል። እዚህ ደረጃ ድረስ ነው ምን የተሄደው የኮሜዲ እንትናችን ይመስለኛል። እኔ እንደምረዳው ግን ኮሜዲ ለማህበረሰቡ ማቀበል ሲባል በሚገባው ልክ ነው። ከህዝቡ ካለበት ደረጃ በጣም ሰቅለን የሆነ ነገር ብናቀርብ ላይገባው ይችላል ወይም ደግሞ ላይረዳው ይችላል። ቶሎ አይረዳም ወይም እንትን አይልም። በዚህ ምክንያት በዚህ እንግዲህ ያው መቼም ኪነ ጥበብ ውስጥ ስላለን አንዱ የኛን ሀሳብ አንዱ ይረዳናልና እሱን ልጥቀስ። የቴዎድሮስ ታደሰ የመጨረሻ አልበሙ ያውና ድጋሚ አሻሽሎ ዝምታ የሚለው 20 ዓመት ፈጅቶበታል ለመደመጥ እና ማንም ሰው አልሰማውም እና ይደውላል ቴዲ ከአሜሪካ ይደውልና ፍቄ እንዴት ነው እንዴት እየሆነ ነው ይለዋል። ገንዘብ ይፈልጋል። እሱ ያሳታሚው ፈቃዱ ዋሬ የሚባለው የኤሌክትራ ሰውዬ ነው። እሱ በቃ ጨንቆታል። ሙዚቃው ጥሩ ነው ግን ያየተሸጠ አይደለም። ትንሽ እየሄደ ነው እስቲ ምናምን ነገር ይለዋል። አሁንም ሲደውል እንዴት ነው ገንዘብ አስገባልኝ የገንዘብ ላክልኝ ነው እና ጨንቆት አይ ቴዲ ሙዚቃውን ባለሙያዎች ወደውታል ህዝቡ ግን ገና ምናምን ሲለው በቃ ለያሬድ ሙዚቃ ትምህርት ቤት ስጥቷል ያስተምሩበታል። ከስንት ጊዜ በኋላ ነው እንግዲህ እንትን የተባለው። እንደዛ መታገስ ከቻለ ባለሙያው መፈላሰፍ ይችላል። ቴዲ ግን ያንን በመጠበቁ በአይምሮ ላይ ደረሰበትን ታውቃላችሁ። መጠበቅ መቻል በወክ ረጅም እንትኖች ኩርባ ወክ አድርጎ ይመጣ ነበር ብሏል አበጋዝ ሙዚቃውን ለመስራት በእግሩ ትራንስፖርት የማጣት ይኖራል እና በኢትዮጵያ በእግር መሄድና ውጭ ሀገር በእግር መሄድ በጣም ይለያያል። ውጭ ሀገር ድሎት ነው አይደል? አትሄድም ሲጀመር እንዴት በሄድ ነው የምትሄደው? ራሱ እያየኸው እኮ ያንን ሰፈር በዛ ነው የምትሄደው። ከዛ እንዲዞር ሙቀቱን አስበው ፀሐዩን አስበው ምናምን እና በረዶም ከሆነ ደግሞ እንደዛው ነው እና በዛ ሄዶ መስራቱ እንዲጠብቅ አድርጎታል ወይ ሌላ ጉዳይ ነው። ለህዝቡ ኮሚክን እኛ በገባን መጠን እኔ በገባኝ መጠን ወይም ደግሞ እኔ በምቀልደው መጠን አይደለም የማቀርበው። አንዳንዴ ያዝ የምታደርገው ነገር አለ። ማህበረሰባችን ብዙ ጊዜ ራሱ ያዝ በቃ እንዲነካበት የማይፈልገው ነገር አለ
እና በቃ በዛ ይላል። የዋህ ነው ማህበረሰቡ፣ የዋህ ነው። የኢትዮጵያ ሕዝብ በጣም የዋህ ነው። መተገበረውስ እንዴት ነው? እሱ ብዙውን ጊዜ እኔ የምጽፋቸው ስራዎች ላይ ራሴ ነኝ ዋናውን የሚይዘው እና ፍሬም ውስጥ አሁን ቅድም እንደተጠየቀው ፍሬም ውስጥ እንዴት ነው የምታስገባው ብላለኝ። ስራዬ ነው ለኔ። እኔ አሁን በቃ አርቲስት ሆኛለሁ። የመድረክ ሰው ነኝ። እኔ የመድረክ ሰው ነኝ፣ የፊልም ሰው ነኝ፣ የቴሌቪዥን ሆስት አደርጋለሁ። እያንዳንዷ ነገር የምትመጣው ነገር አይሚሮ ውስጥ ሴፍ ትሆናለች እና በሆነ ጊዜ ይጠቀማታለሁ ያችን ነገር። ይሄን አውቃለሁ። ይሄን ስከፋፍት ነው የቆየሁት ከልጅነቴ ጀምሮ ሳነብ ሳይ የኖረው ለዛ ነገር የምቀስምበት ነገር አለኝ ማለት ነው። ሲመጣ ቶሎ የሆነ ነገር ቶሎ እንትን ትላል። የማቀርብበት መንገድ ማህበረሰቡ በሚረዳው መልኩ ነው። ማህበረሰቡ በሚገባው መልኩ ነው። እኔ መድረክ ላይ ቲያትር ስሰራ ሰዎች ደስ ብሏቸው ይወጣሉ። ካሉት ከመደበኛ ቲያትሮች ትንሽ የተለየ ይሆንባቸዋል። አዳዲስ ነገር እናያለን እኮ ምን ይላሉ። አንዳንዴ በሳቅ ውስጥ የነበረውን ስለማይሰሙት ነው ያመልጣቸዋል። አዎ። እና በሚቀጥለው ሲመጡ ሳቁ ጋፕ ሲል ወይም ደግሞ እኛ ጠብቀን ካልነው ሳቁ ትንሽ ቀዝቀዝ ሲል ይሰሙታል የሆነ ነገር ማለት ነው። ለእኛ ግን ጥሩ ነው አለመስማታቸው። ድጋሚ ይመጣሉ ደግሞ ለማየት ያስችላል። አዎ ድጋሚ ይመጣሉ ለኛ። የመጽሐፍ ምርጫዎች የትኞቹ ናቸው? ልቦለድ ወይስ ታሪካዊ ወይ ደግሞ ከሙያው ጋር የሚያያዙ ነገሮችን የምታነባቸው? ከሙያው ጋር የተያያዙ ነገሮችን ጅማሬያቸውን ነው የምታነበው። ምክንያቱም በየጊዜው አሁን ቲያትር ስሪዲ ደርሷል፣ ስሪዲ ደርሷል፣ ቱዲ ደርሷል። ስቴጅ ላይ ብታይ ይገርማል። እኔ ከድጃ የሚባል አሜሪካን አይቼ በላይት የሚገርም ነው ያየሁት። የዮሴፍን ስደት እንትን ነው ያየሁት። መርከብ አለ፣ ግመል አለ። የለም እኮ በስቴጁ ላይ ግን በላይት እንደ ቴክኖሎጂ ግን አመጣውታል። እና እኛ ደግሞ በጣም ብዙ ነገር ነው አቡጀዴ ገዝተን ነው ምናምን ነው እኛ መደሃ ሆነን ያንን መቀነስ ሲገባን፣ እንደውም እነሱ ግን ገንዘብ ኖሯቸው ያንን ቴክኒክ ይጠቀማሉ። እነሱ ጋር የሰው ኃይልስ ብዙም ስለማይጠቀሙ ያችን ነገር ይሰራሉ። እኛ ግን የሚሸከም ሰው ይኖረናል ብለን ስላሰብን ትልልቅ ሲነሪ ይዘን ነው እንትን የምንለው። አሁን ብትሄድ 7 ቲያትር ካለ 7ቱም ሲነሪ አለ። ያ ገንዘብ ነው። ቀለም አለው፣ ጣውላ አለው፣ ምናምን አለው ምናምን። ልክ ቲያትሩ ሲወርቅ ያ ዝናብ ሲመታው ምን ሲልና አንተ ያለ። ስለዚህ ወደ እውቀታዊ ነገሮች ማዘንበል፣ ማቅለል፣ ነገሮችን ለማቅለል መሞከር ምናምን ጥሩ ነው። እኔ ፍሬሽማንን ስጀምር ገንዘብ አልነበረኝም። ገንዘብ ስላልነበረኝ መጀመሪያ ያደረኩት ምንድነው እየዞርኩኝ ትኬት መሸጥ ነው። ቲያትር ልጀምር ስለሆነ ብዬ በ10 ብር ለወዳጆቼ ለጓደኞቼ ሽጡልኝ ብዬ ሸጥኩና መጀመሪያ ለቲያትር ቤቱ የምከፍለው ደም የስቴጅ ኪራይ ያስኩኝ እና የዛን ጊዜ ወደ 800-900 ሰው መጣ። ከዛ በሚቀጥለው ቀን ሲመጣ 36 ሰው መጣ። ስለዚህ ያችኛዋን ብር ስለነበረች ይሄ 36 ሰው ሸፈንኩ። በሚቀጥለው ቀን ደግሞ 96 ሰው መጣ። ከዛ በሚቀጥለው ቀን 1000 ሰው መጣ። ከዛ በኋላ ሰው ቀርቶ አያውቅም። እኔ ራሴ አስተባባሪ ነበርኩኝ። ዘይት ምገዛው፣ ሽንኩርት ምገዛው፣ ምንም ተዋናዮቹ ይመጣሉ። 3 ተዋናይ አለ ከኔ ሌላ፣ ሳውንድ የሚሰራ ሌላ የቲያትር ቤቱ ሰው አለን። እዛው እንትን ብለናል። እሱ ያችን ያደርግልናል። ከዛ በኋላ ቲያትሩን ከሰሩ በኋላ ተዋናዮቹ ሲሄዱ እኔ እንቁላል የተሰራበትን ድስት አጥቤ ምን ብዬ አወላውዬ ልብሳቸውን ከትቼ ምናምን ነው ወደ ቤት የሚሄደው። መሸፈን አለብኝ እኔ ይሄንን ነገር። ግን እኔ ዳይሬክተር ነኝ፣ ደራሲ ነኝ፣ እኔ አንድ ዋናው ተዋናይ እኔ ነኝ ብዬ አይደለም። ሰው እዛ ይጠብቀኛል ፎቶ ሊነሳ ምናምን። ከዛ ይወጣሉ ምናምን ሰው ተዋናዮቹ የታለ ምናምን ብሎ ይጠብቃል። ከዛ ሰልችቷቸው ይሄዳሉ። እኔ ግን በስርዓት ማድረግ አለብኝ። እነዛ ደግሞ ተዋናዮች ናቸው። እንደ ተዋናይ ቀጥሬያቸዋለሁ ወይም ደግሞ እንደ ጓደኝነት በፍቃደኝነት ይሰሩልኛል። ገንዘብ ባለኝ ሰዓት ልከፍላቸው ተነጋግረናል። ማስቸገር የለብኝም። እቃውን አጣጥቤ ምን ብዬ የተቀጣጠለ ነገር ካለ ሰዓት እንዳይኖር አጥፍቼ ምናምን ብዬ ነው የምሄደው።
በጣም ደስ ይላል። ስለዚህ ራስህ ከቨር ማድረግ ምናምን መቻል አለ። በዚህ ልክ ለሙያም ታምኑ ራስን አሳልፎ መስጠትም አንዱ መገለጫ ነው። በጣም 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 በጣም። ወደ ሶስተኛው ጥያቄ እንለፍ። እኛም ቅድም በጭውታችን በጥቂቱ አንስተናል። ይህ ድንገቴ ፈጠራ ኢምፕሮቫይዜሽን እንዴት አዳበርከው ብለዋል። እሱ እንትን በፍጥነት መናገር ሳቅ እንደሚፈጥር ወይ የሆነ ድንገታዊ መልስ ሳቅ እንደሚፈጥር ያወቅኩትኝ እናቴ እማምዬ ነው የምትላት እናቷን። እማምዬ ታክሲ አስቆመችና ያኔ እንትን ነው ትንሽ ታክሲ አስቆማ ቅድስተ ማርያም ውሰደኝ አለችው እና 1 ብር ይከፍላሉ አላት እና ቴቼች አለችው። ከዚች ማለቷ ነው እሷ። ከዛ ሾፌሩ እንግሊዘኛ ከተናገሩ ይግቡ አላት እና ከዛ እያሳቅኩት ሄድኩኝ። እንደውም ሳይቀበለኝ ደስ ወደደኝ ብላ ነገረችኝ ብላ እና ቴቼ ያቺ ቃል በፍጥነት እንግዲህ በፍጥነት ያቺን ነገር ማለት ደስ ይላል። እና አያቴ ፈጣን ነች ማለት ነው። እና በጣም ፈጣን ነች አያቴ። አንድ ነገር ስታየው ይሄኛው ጠረጴዛ ነው የሆነ ነገር ስትል ጠረጴዛው እንዳለ ሆኖ ሌላ ተጨማሪ ነገር ነው ማሰብ ያለብህ ከእሷ ጋር ስትሆን ማለት ነው። ድንገት የሆነ ነገር ሊፈጠር ይችላል። አዎ አንተ እና ዝም ብለህ እያለቀስክ ስለመታህ ተመታሃል ማለት አይደለም። መተህም ሊሆን ይችላል። የእሷ በሷ አረዳድ ውስጥ በሷ እንደዛ። ስለዚህ በፍጥነት ነገሮችን ማሰብ ከቤተሰብ ነው የሚመጣው፣ ከማንበብ ነው የሚመጣው። ብዙ ስታነብ ይመጣልሃል እና ይሰበሰባሉ ካራክተሮች። አሁን ቅድም እኛ ዞረን ሄደን የምናየው ሰብለ ወንጌልና በዛብህ ነው የምንለው ቅድም እንደተባለው ማለት ነው። ሄደን በካራክተሮችም የፈለገ ብታነብ በዛ በኩል ሼክስፒርን ብናም ብታየው አንድ ሂሮ አለ፣ አንድ እመቤት አለች ተፈቃሪ፣ አንድ አቃጣሪ አለ፣ አንድ ደግሞ ሰራተኛ ትኖራለች፣ ደግሞ ያው ሽማግሌና ደግሞ ተራኪ አይጠፋም። በጣም ጥሩ። እዚህ ጋር ደግሞ አቤል ሆያ ሆዬ በዓል አፍቃሪ እንደሆንክ ስትናገር ነበርና የተለየ ምክንያት ይኖር ይሆን ብሏልና እሱ እናንሳና ወደ ሁለተኛው ጥያቄ እንለፍ። ሆያ ሆዬ ብዙ ልጆች ይወዱታል። ያው አዲስ አበባ የሚኖር ወይም ደግሞ ይሄ ባህል የሚያከበርበት አካባቢ ያለ ሰው ይወደዋል ሆያ ሆዬ። ለእኔ ሆያ ሆዬ አያቴ ግጥም የምታስጠናኝ ትንሽ አንድ 15 ወይ 20 ቀን ሲቀረው አንዳንድ ግጥሞች ትለኛለች። ለሆያ ሆዬ ይዘጋጅልህ ነበር ትልልኛለች። እሷ በቃ እሷ የምትለው ዝና ወዳዴ ሆዬ ዝና ወዳዴ ሆ ለዝና ብሎ ሆዬ ያጎበድዳል እንኳን 1 ብር ሆዬ 1000 ብር ይሰጣል። አሁን ይሄ በእኛ ሰፈር ማንም ሰው የማያውቀው ግጥም ነው። የኔ አያት ብቻ ነች የምታውቀው። ከዛ አያቴም እንደነገረችኝ ስላልተናገርኩ እኔ ነኝ የማውቀው። ጌታ መጣው እባክህ ተአምር ነው። እና ትልልቅ ሰዎች ናቸው ያኔ በር የሚከፍቱትና ደስ ይላቸዋል እንደዛ ነው። እና እሱን ስለምታስጠናኝ እንደገና ደግሞ መጀመሪያ ደግሞ የምጨፍረው ከቤት ነው። ከሷ ነው የምጨፍረው። እንደዛ ጨፍረ በደም ሞቅ አድርገህ ከሄድክ ከዛ በኋላ 9 ሰዓት ላይ ና ከተባል ከ11 ሰዓት ነው የምትመጣው። ሩቅ ነው የምትሄደው። ቶሎ እኛ ቤት ትጨፍራለህ። ከዛ ማራቅ አለብህ አካባቢን እና ልትባል ትችላለህ። ድንገት እዚህ ሌላ ሰፈር መጥቶ ሆያ ሆዬ ሊጨፍሩ የሆኑ ጋጠ ወጥ የሆኑ ሰዎች ልጆች ምናምን ከበጠበጡ እንዴ ይመለሱ የኛም ነው የሚባለው። እንዲህ ናቸው ተብሎ ስለሚታሰብ ማለት ነው። ስለዚህ ብን ብለህ ከድልድይ ማዶ ትሄዳለህ። አትሰማም፣ ስልክ የለ ምን የለ፣ ማን ይፈልጋል? በቃ እዛ ሸክሽከ ማታ ነው የምትመጣው። ዘይት በዘይት ሆነ ትመጣለህ፣ ብስኩት ትበላለህ፣ ገንዘብ አለ። እዛ 2 ብር ለማዘር በቃ ደፍተሬን ችያለሁ ትላታለህ። ደፍተሬን ቻል ከርሳ ምትባላለህ። እና ሆያ ሆዬ ደስ ይላል። ደግሞ አውራጅ ነበርኩኝ እና ያም እንትን ስለሚሆን ነውና ደስ ይላል። ከኔ ከአበባ ስዕል መሸጡ ሆያ ሆዬ ደስ ይለኛል።
በጣም ጥሩ። ስለዚህ ለአቤል ተመልሷል ብለን እናስባለን። ፊልምና አካል ጉዳተኝነትን በተመለከተ አንስቷል። እንደውም ብላይንድ ገርል የሚል የናይጄሪያ ፊልም መነሻ አድርጎ ነውና ባለሙያዎቻችን እዚህ ላይ ለምን ሰነፉ? አንተስ የምታስበው ነገር አለ ወይ ብለዋል። መቼስ እንግዲህ አይቀርም። እኔ በቴሌቪዥን ድራማ በምጽፍበት ጊዜ በእንደዚህ አይነት ዙሪያ ብዙ ሰርተን እናውቃለን። ተጋላጭነቱ ሰፊ ይሆናል በተዛማች በሽታዎች ላይ። ስለዚህ እንደዛ አይነት ካራክተሮችን ተጠቅመን ሰርተን እናውቃለን። ያ አይቀጥልም። ያው በስፖንሰር የሚሰራ ነገር ቀዝቀዝ ሲል በሽታው የጠፋ ይመስላል ወይም ደግሞ የሆነ ሲል ስለዚህ ይቆማል ማለት ነው። እንደዛ ነው እና በአካል ጉዳት ዙሪያ ፊልም ማሰብ ምናምኑ ለትራጀዲው ካልሆነ በስተቀር ዊልቸር ላይ የሚያስቀምጠው በትክክለኛው መልኩ ዊልቸር ላይ ተቀምጠው ወይም አይናቸው እንትን ብሎ አይደለም። ዝም ብሎ በቃ ለየት ለማድረግ ወይ ከህንድ ይመጣል ከህንድ ወይ ከቱርክ ይመጣና ፊልሙ ከዛ በኋላ የሆነ ነገር ነው። እነሱ ደግሞ ደረጃ ስላለው ቤታቸው ደረጃ ላይ ሰቅሉታል። ከዛ መውረድ አይችልም። እኛ ደግሞ የትም አትሰቀልም። ያ አይሆንም። እንኳን በፊልም ላይ አይደለም የኛን ካራክተሮች እንደዛ ማሰብ ሆቴሎች እንትን ህንጻዎች እንኳን ስታዩ ለአካል ጉዳተኛ የሚሰራው ነው ያታችኋል። ዊልቸር አይደለም ሰው አይወጣም እኮ እንደዚህ የቆመ ነገር ነው የሚሰራውና ትዝም አይላቸውም እነዛም ሰዎች። እና ወደፊት እኛ ምንድነው ማሰብ ያለብን ማህበሩ ትንሽ ማህበር ይኖራቸዋል። እነሱ ማህበር ሲኖራቸው ስክሪፕቶቹ ይመጡና እነዚህ ስክሪፕቶች በሙሉ ፊልም እንኳን ባይሰራ 7 ደቂቃ ቢፈጅ በ5 ደቂቃ እንደዚህ ዋናው ነገር ይሄ ቢታከልበትም የሚለው ነገር ነው እንትን የሚለው ብዙ ጊዜ ይባላል። የመገረኛ መንገዱ ላይ ለአካል ማየት ለተሳናቸው ተብሎ ይሰራና ያ ነገር ግን ስልክ እንጨት ነው መሀል ላይ ወይ ቱቦ ነው ሄደ የምታገኘው ዋናው እሱ ነውና እንደዛ ነው። እና አንረዳም ራሱ እኛ እንትኖቹን አለማየት ምን ማለት እንደሆነ አንረዳም እኛ ስለምናይ ማለት ነው። እዛ አንዴ 5 ኪሎ ጋር ቱቦ እንደዚህ ሆኖ ቱቦ ውስጥ ወድቀዋል 2 ማየት የተሳናቸው የተያይዘው ስለሚሄዱ ገቡና እናንተ መሸት ብሏል 1 ሰዓት ምናምን መሽቷል እኮ እንዴት በዚህ ሰዓት ትወጣላችሁ ይላቸዋል ሰውየው ከማውጣት ይልቅ ማለት ነው። እኛ መምሸት መንጋቱ ምን እናውቀዋለን አሉት። እና ምንም ለውጥ አያመጣም ቢመሽም በነገም ለነሱ ያ ነገር ነው። ቀርሞ ሰውየው ግን አልተረዳውም። ማየት እንደተሳናቸው አላወቅም። ብዙ ጊዜ ስለማናውቅ ስለማንነጋገረው አይገባንም። አሁን ባገላለጽ ደረጃ ራሱ አንዴ አይን እንዲሁን አንዴ እንደዚሁን እየተባለ ጭራሽ ሌላ ፖለቲካ ወይም ደግሞ ሌላ ፍልስፍና ውስጥ ይገባና አንደኛው እንኳን እንዳይሆን ማለት ነው። እቺ በጦርነት ረጅም ጊዜ ጦርነት የምታሳልፍ ሀገር በአካል ጉዳተኛ ላይ መኪና እንኳን የላትም። መኪና የለውም። የአካል ጉዳተኛ መኪናው እንትኑ ዝቅ ማለት አለበት። ባቡሩም ዝቅ ማለት አለበት። በሩ ላይ ባሱ ዝቅ ማለት አለበት። ከዛ ትወጣለ ምቹ መሆን አለበት። የለም ያ ነገር እዚህ ሀገር አላይም እንደዛ አይነት ነገር። እና ወደፊት ብዙ ነገር ልንሰራ እንችላለን። እነዚህ መቅረፍ የሚቻለው በስራ ውስጥ ነው። 5ም 10ም ደቂቃ 2 ደቂቃም እየተደረገ መስራት ይቻላል እሱ ጉዳይ ላይ። በጣም ጥሩ። የመጨረሻ የአቤል ሀሳብ ምንድነው? ማዕድን ሚኒስቴር በተመለከተ የሰራው ማስታወቂያ ላይ ለመጀመሪያ ጊዜ የድንጋይ ከሰልን አንተ ካስተዋወቅ በኋላ ነው እጄ ዳበስኩት ብለሃል። እንግዲህ አመስገን። እሺ የእውነት እንደማስተዋወቅ አያቸው ያንደ ነገር ነው ማስተዋወቀው ነው ያላቸው ረብነው አቤል እኔ አልዳበስኩም እንኳን እሱን አስዳበሱት። አይ ሌላ እዛ አቤል አጠገብ ያለች እህታችን የልብ ወግ እዚሁ የመልስ ምት ሰጥተህበታል። ተጨማሪ ነገር ካለ እስኪ አንሳ። እዛ ላይ የልብ ወግ ላይ ከቸሬ ጋር ድምጽ ጎላ ብሎ ነበረ፣ በደንብ ስትጫወት ነበርና አሁን ድምጽ ቀዘቀዘብኝ፣ የጤና ሁኔታ እንዴት ነው ብለሃለች። ጤንነቴ በጣም ጥሩ ነው፣ በጣም ጥሩ ነው። እንግዲህ እንደ ቦታው ነው፣ ሁሉም ነገር እንደ ቦታው ነው። እዚህ ጋር ያ የልብ ወግ ነው እንትን የሚለው ብዙ ቦታ ላይ ሁሉ ጊዜም ሳቅ ለመፍጠር መሞከር ከባድ ነው የሚለው ዋናው ነገር ይጠፋልና ማለት ነው። እንደዛ እንዳይሆን ብለን ነው እንጂ ከከፈላችሁ እዚህ መቀየር አትወጡና ትኬት ቆርጣችሁ ትገባላችሁ፣ ከዛ ይቀርብላችኋል።
እንጂ ደህና ነኝ። ጤንነቴ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ለጤንነቴ ስለተመኛችሁልኝ በጣም ደስ ብሎኛል። ስለተመኛችሁልኝ አመሰግናለሁ። ለወጣቱ መልእክት ቅድም አንስተዋል እንለፈውና ድሮ አያት ተረት ሲነግሩ ብዙ የምታስመስላቸው ገጸ ባህሪያት ውስጥ ያሉ ገጸ ባህሪያት ነበሩና እነሱን እውናዊ አድርገህ አሁን ልጆችን ለማስተማር ልጆች ላይ ያተኮሩ ስራዎችን ለመስራት ታስባለህ ወይ የሚል ጥያቄ መጥቶልሃል። እንግዲህ እኛ ያደግንባቸው ተረቶች በአብዛኞቹ ሆረር ናቸው። እንዳሁኑም ቂላቂል ባይሆኑም ጅላጅል ባይሆኑም ትንሽ ጠንከር ይላሉ። ጭራቅ አለ፣ ዶዋ ልቧ ፈነዳ ምናምን አለው ምናምን እነዚህ አስማተኛ አሮጊት። አዎ አስማተኛ በቃ ብዙ ነገር አለው። ያው እንድንፈራ ይመስለኛል። ከቤት ውጪ ከሄድን ምናምን እንድንፈራ ከቤተሰብ ውጪ መሄድ እንደሌለብን ምናምን ለማግለጽ ስለሆነ ብቻ እኛ እነዛ ባለ ታሪኮች ከዛ እንደዚህ ሆኑና እሷም ለእሷ ያሰበው እንደዚህ ሞተ እፎ ያሉ ሲባል ትላለ አሸናፊው መልካሙ ነው በሚል ነው እንትን የሚለው ለመስራት በጣም አስቸጋሪ ነው። በእኛ ሀገር ያንን ነገር ለመስራት ግን ለመጻፍ ይቻላል። ለመጻፍ ይቻላል። ግን የትኛው ለኢትዮጵያ ልጆች የሚሆነው የትኛው ነው የሚለው ግን በደንብ መጠናት አለበት። የኢትዮጵያ ልጆች ሲባል የትኛው የኢትዮጵያ ልጆች? ለኢትዮጵያ ልጆች ለምስራቅ ነው፣ ለደቡብ ነው፣ ለሰሜን ነው፣ ለምዕራብ ነው? እንደየአካባቢው እድገታችን ይለያያል። እንደየአካባቢው መሆን አለበት። አሁን ማስታወቂያ ስትሰራ ለአዲስ አበባ ለሚተላለፈው፣ ባህር ዳር ለሚተላለፈው፣ መቀሌ ለሚተላለፈው፣ ሐዋሳ ለሚተላለፈው እና አፋር ለሚተላለፈው መለየት አለበት እንደ ደንቡ ከሆነ ማለት ነው። ግን ያ እኛ በጅምላ ነው የሚተላለፈው። እንደው ዝም ብሎ በእኛ ብዙ ነን ምናምን የህብረታችን ልዩነታችን ነው ይባላል እንጂ አንድ ነው። በሚተላለፈው ነገር አንድ ነው። አመት በዓል ሲመጣ ሁሉም ሰው እሰይ መጣልን አውደ ዓመት ሁሉም ይላል። የሙስሊሙም ሲመጣ እሰይ መጣልን አውደ ዓመት ሁሉም ነው የሚለው አንድ ላይ። በቃ በዛ አንድ ነን። ይሄን መንካካት አያስፈልግም። በዚህ በእንትኑ ግን ሲሰራ በዚህ ድራማ ሲሰራ ለልጆች ሲሰራ ለየትኛው ልጆች ነው የሚሰራው? ያንን አሁን እኔ ብዙ ጊዜ የምለው ነገር አለ። እዛ ለ13 ዓመት ልጆች ስልክ አቀረቡላቸው። አይፎን እና ይሄ እንደዚህ እንትን የሚለው ስልክ ምሽከረከረው ስልክ አቀረቡላቸው። ይሄ ምንድን ነው? አይፎን ነው። ይሄኛውስ? ያነሱታል። ምንድን ነው? ሬዲዮ ነው። ምንም አያውቁትም። ያ አሁን እነሱ ይሄኛው አልፏቸው ነው እዚህ ላይ ደርሷል። ያን ዘመን አያውቁትም። እዚህ ላይ ደርሶ ነው የተወለዱት። የኛዎቹስ ገጠር ያሉት ሳይደርሱበት ቀርቷል ወይም የለም። ሳይደርሱበት እነዚህ አልፈውት ነው። የኛዎቹ ደግሞ ሳይደርሱበት ያልፋል ብዙ ነገር። እኛ ሳንደርስ ልክ እንትን ሳንል የሚያልቃለ። አሁን ካራቴ ጫማ ሊሆን ሲዝን ያለው ነው የሚመስለው አይደል? አለ አሁንም እኮ ካራቴ ጫማ እዛ ይለብሱታል። ሁሉ ጊዜም አላቸው እነሱ ሁሉ አንድ ነገር አለ ሁሌም። እኛ ግን ከውጪ ስለሆነ የምንወስዳት የሆነ ነገር ትመጣለች ነው ትመጣለች እንደዛ ነገር ነውና ይሆነ ማራገፊያ የምንሆነው የሚባለው ለዛ ነው። ስለዚህ እስከምንጽፋቸው ነገሮች ጥንቃቄ ማድረግ አለብን። ፌስታል ከብቶች ሲበሉት ይገላል ብትለው ፌስታል ምንድነው ነው የሚለው የገጠር ልጅ። ፌስታል አያውቅማ። ወይም ደግሞ ምንድነው ከየት መጥቶ ሊባል ይችላል። እና ምንም ነገር ስትበሉ እጃችሁን ታጠቡ ምናምን ብትለው እንዴት ነው የሚለው። እጁን ሳይታጠብ በልቶ ምንም የሆነው ነገር ሲታጠብ ሊያመው ይችላል። የተገላቢጦሽ ነው የሚሆነው። እና አንድ ነገር ሲሰራ ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። አሁን ላሉት ለኪነ ጥበቡ ላይ በጣም ትልልቅ ችግር የሆኑት ዘሎ አንድ ቦታ ላይ መገኘት። እዛ ቦታ ላይ ዘለ ካገኘው አጠቃቀሙን አትችልበትም። እና ከዛ ይሄድና ግለሰብ ጋር ጸብ መጨቃጨቅ ይመጣል። አንዱ በዛ ይገባል፣ አንዱ በዛ ይገባል ምናምን እና በቃ እንደዛ ይሆናል። እና ክፉ እንባላለን በእነሱ የተነሳ ማለት ነው።
ይሄውኛው ጥያቄያችን ይሄን መስመር ለመያዝ ከየት እንጀምር አለ። እኔ ከወሬን ነው ያስኩት ከየሰፈሩ ነው እንጂ ጅምራችን ምን መሰል አለበት? ጅምሩ ምንድነው? የአንድ እንግዲህ አንድ ወደፊት ምን ይላል ሌኒን አንድ ሰካራም አለ ወደ ቤቱ ሲሄድ ሁለት ወደ ኋላ አንድ ወደፊት ነው የሚሄደው አለ እና ወደ ቤቱ ለመድረስ ምን ማድረግ አለበት አለ ፊቱን ማዞር አለበት አለ ሁለት ወደ ኋላ አንድ ወደፊት ነው መሄድ ያለበት ይላል እና እኛም ወደ ምንፈልገው ቦታ ለመሄድ ሁለት ወደ ኋላ ወደ ታሪካችን ማለት ነው አንድ ወደፊት እንሄዳለን ምክንያቱም እንደዛም ሆኖ ላይመጣጠን ይችላል እኛ ያሉን መጽሐፎች የተወሰኑ ይጠቀስና ይቆማሉ የሆነስ ጊዜ ይመጣና መጽሐፎች አንዴ ጎ ብሎ ይወጣሉ ከዛ ይጠፋሉ በአመት ሁለቴ መጽሐፍ የሚያሳትም አለ ያ ሁለት መጽሐፍ ምን ጥቅም አመጣ ምን አመደረሰ ምናምን የሚባል ነገር የለውም እንደዛ አይነት ነገር አለው ስለዚህ በደንብ ወደ ኋላ ስንሄድ ወደ ኋላ ሲባል በእኛ ሀገር ብቻ ሳይሆን የ93 አሁን 93 ከ2000 ዓመተ ምህረት በሆሊውድ ውስጥ የተሰሩ ፊልሞች ወይም በህንድ ውስጥ የተሰሩ ፊልሞች ወይም በአውሮፓ ውስጥ የተሰሩ ፊልሞች እና አሁን የሚሰሩ ፊልሞች ስናይ አይምሯችን ላይ ጥሩ ነገር የሚፈጥረው የዛኛው ዘመን ነው አሁን የሆነ ፊልም ስናይ ወንዶቹ ረጅም ካወሩ ሊሳሳሙ ባልሆነ እንትላል አየው ከዛ በኋላ ማየት ያስጠላል ያ ብዙ የተበላሹ ነገሮችን እናያለን ማለት ነው እና ደና የምንማርበት የነበረው ፊልም የነበረው ከዚህኛው ስለሆነ እሱንም ያሳጡናል ስለዚህ እኛ ወደ ራሳችን መለስ ማለት አለብን ከዛ በኋላ ከዚህ ደግሞ ቴክኒኩን አካሄዱን እንማራለን ማለት ነው በጣም ጥሩ ስለ አልጋ ባልጋ ድራማ ተጠየቅ መቼ ነው የተሰራው እዛ ላይ ፍቃዱ ተክለማርያም አለበት ፍቄ ከሞተ በኋላ ነው የሰራው ምናልባት 12 አመት ምናምን ይሆናል ረዘም ያለ ጊዜ አሁን ስንት ነው አመት አሁን 2016 ከሆነ ይሆናል 2004 አካባቢ 2004 2005 ወይ 2006 አካባቢ ነው የተሰራው 11 ክፍል በፈጠራቸው ገጸ ባህሪያት ውስጥ መናገር ይችላልና አንተ ወደፊት የምታስበውን ነገር በመፈጠራቸው ገጸ ባህሪያት የመናገር ሐሳብ አለ ወይ ተፈጥራለህ ወይስ ያን ነገር ብሏል ባጭሩ ይመስለኛል አይደል ከእንትን ከምንም ነገር በላይ ከተፈጠረው ነገር በላይ መፍጠር አትችልም ስለ ሰውም ቢሆን የነበረ ነው ወይ ደግሞ ይሆናል ተብሎ ነው ምንድነው የሚባለው ስፓይደርማን አንድ አይጠፋም ይባላል ሲሰራ የሚበረው ሰው ሱፐርማን ምናምን አይረንማን ምናምን አንድ አይጠፋም ይባልና ነው የሚሰራው አንድ አይጠፋም ከተባልከ አንድ ሊሆን ይችላል ብለህ ነው የምታምነው ምንም የለም ግን ማለት አትችልም ምክንያቱም ሰው ሲደነግጥ ሁለት አግዳሚ ሊዘል ይችላል ከዛም በላይ ከፎቅ ማይዘል ሊዘል ይችላል ስለዚህ ያንን ማስቀጠል ነው እንደዛ ነውና ለመፍጠር ግን ምን አይነት ያጻጻፍ ቴክኒክ ነው ያጻጻፍ ቴክኒኮች አሁን አጋታ ዳንኤል ስቲል ወይም የሼክስፒር አጻጻፎች ወይም ደግሞ የኛ ሀገር ያዳምረት አጻጻፍ ወይ ደግሞ የዳኛቸው ወርቁ አጻጻፍ የባሉ ግርማ የጸጋዬ ገብረመድህን የፍቅረ ማርቆስ ደስታ ወይም ደግሞ የስብሐት አጻጻፎች ይለያያሉ እና በመጽሐፍ ደረጃ ስብሐት በጣም ብዙ ካራክተር ብዙ እንትኖችን ፈጥሮ ያውቃል ስብሐት መጽሐፍ ላይ ብቻ ነች ሳባ የምትባለው አባቷ እንትን ብሎ የጻፈው እሱ ነው እንጂ በየትኛውም ድርሳናት ላይ ስለ ሳባ አባት የለም ታሪኩ እሱ ደራሲ መሆን ጥቅሙ ታዲያ ምንድነው ነው የሚለው እንደውም ፈጥሮት ስለዚህ አእምሮ ውስጥ ያለውን ሊያስቀምጥ የፈለከውና የሆነ ነገር አባት ልትፈጥር ትችላለህ ወይም ደግሞ የሆነ ነገር ልትፈጥር ትችላለህ እና እኔ አሁን ነጻነት ዘንዶ አለው ልትል ትችላለህ ዘንዶ አማርኛ ይችላል አስተምሮታልና እሱ ነው የሚደንስለት እና ልትፈጥር ትችላለህ የሆነ ነገር ልትጨምር ትችላለህ
ግን ዘንዶ መፍጠር አትችልም። አዎ የተፈጠረ ነው ኦልሬዲ። አንዱን ከአንዱ የምታገናኝበት የሆነች መስመር ተፈጥሯል። አዎ እንደዛ አይነት ነገሮች አሉ እንጂ ስራ ሲሆን ግን እንትን ነው ከባድ አይደለም። ስራ ሲሆን ስራቸው የሆኑ ሰዎች አሉ። ያንን ነገር ስራ ይሄ ስራዬ ነው የሚሉ ሰዎች አሉ። ከዚህም በላይ ስራ የሚሰሩ ሰዎች አሉ አይደለ? ለክኛ ድርሰት እንደምንጽፈው እንትን ለምንድነው ሰዎችን የሚያክሙ ቀዶ ጥገና የሚያደርጉ ህንጻ የሚሰሩ ከተማ የሚገነቡ ሰዎች አሉ። አሁን እነዛ ሰዎች እንዲህ አይነት ሌላ ነገር አይመጣባቸውም። እኛ ግን ስንጽፍ ስለምናካብድም ስካርፕም ስለምናረግ ጸጉራችንን ፍሬ ስለምናረግ ምናምን የተለየ ተበደልን ወይም ደግሞ የተቆፈስ ምናምን ይመስለናል። ግን የተለየ ነገር አንሰራም። ግን ሰው ላይ እኛ የምንሰራው ለሰው ነው፣ ቀጥታ ለሰው ነው። የመጨረሻ የሱ ጥያቄ የፊልም ኢንዱስትሪው የት ደርሰው ማየት ትመኛለህ? ህልምህ ምንድን ነው ብለዋል። ስለዛ የፊልም እነማን የት እንደደረሱት ደግሞ ኢትዮጵያ እንደደረሰችው ትንሽ ራሳችንን ከፍ ማድረግ እኔ የፊልሙ ኢንዱስትሪ ሳይሆን የተመልካቹ እውቀት ሰፊ ቢሆን ነው ምለው እና እኛ በ50 ሳንቲም ፊልም ተከራይተን ወይም በ50 ሳንቲም ሲኒማ ቤት ገብተን እንዳየነው ፊልሞች አሉ። እነሱን ፊልሞች ያየንበት ላብ የወጣን ላብ አለ። እንዴት ጭስ ለሸተትን እዛ ምናምን ጫት ቤት ውስጥ ጫት የሚቅም አለ ምናምን ገንዘብ ያላቸው እነሱ ስለነበሩ ከነሱ የሚያሳልፉበት ነው እና ከነሱ ጋር ያየንበት ጊዜ አለ። እኔ የዛን ጊዜ ያየኋቸው ሲኖች አሉ፣ ትዕይንቶች አሉ እና አሁን እነሱ ያንን የደረሱበት ደረጃ በስልካችን ሙሉ ፊልም እናያለን ምናምን። እኛ ያንን ማድረግ እንችላለን። በስልካችን ያንንም ፊልም ማየት እንችላለን። የራሳችንን ፊልሞች በዩቲዩብ ላይ በምናምን። ፊልማችን ግን የት ደርሷል ነው። እንዲህ ስታደርገው ሌላ፣ እንዲህ ስታደርገው የኛ፣ እንዲህ ስታደርገው እንደዚህ አይነት ነገር ነው። እንዲችና እንዲች ልዩነታችን ያስታውቃል። እና የማህበረሰብ የመረዳታችን ነገር ነው። የመረዳታችን ነገርና ብዙ ሰው ያየው ተብሎ የሚወጣውና በጣም ብዙ ወጣበት የሚባለው ነገር በውጭው ዓለም እና እኛ ሀገር ደግሞ አየው የሚባለው ሰው ስታየው ትንሽ ያስቸግራል። ስለዚህ እውቀት ያስፈልጋል። እውቀት ሰው ላይ በጣም እውቀት ያስፈልጋል። የትምህርት ነገሩን መርዳት አለብን። ሰዎችን ባገኘነው አጋጣሚ መርዳት አለብን፣ ማገዝ አለብን ምናምን እንዲገባቸው የሆነ ነገር እና እኛ ከቤት ሰራተኛችን ጋር እንኳን ቴሌቪዥን እንድታይ አንፈቅድላትም አይደል? በቃ ዝም ብላ እሷ ልክ ድራማው ሲጀምር አውቃለሁ እኔ አንዳንድ ሰዎች እሷን ወደ ስራ የሚልኩ አሉ። እኩል ያለፈች ስለምታይ እሷ የሚገባት ጭካኔው ሊሆን ይችላል። ሁሌ ባየችው ሰዓት የሚመጣባት ማለት ነው። ስለዚህ ያንን ነው የምታየው። ግን ለምን ሰውየው እንደተለወጠ አታውቅም። ስቶሪ እንደዛ እና አንፈቅድም። እውቀት የሆነ አይመስለንም። ሰው በቴሌቪዥን የሚማር አይመስለው። ምክንያቱም ቴሌቪዥኑን የሚያዘው እሱ ስለሆነ ማለት ነው። ያጠፋውና ይችላል። በጣም ጥሩ ሰዓታችን እየሄደ ነው። ይሄ በስተመጨረሻ አንድ ሁለት ጥያቄዎችን ባነሳ ደስ ይለኛል። አንደኛው ስኬትን በምን እንደምገልጸው ላንተ ስኬት ባንተ አንደበት እንዴት ነው የሚገለጸው? በሌላ በኩል ደግሞ አንዳንዴ አሁን ስኬታማ ነህ የሚሉ በርካቶች አሉና በህይወት ተስፋ የቆረጥክባቸው አጋጣሚዎች ነበሩ ወይ? በተለይ በዚህ ሙያ ስኬታማ ነኝ። ምክንያቱም እስካሁን ባሰብኳቸው መጠን ስለምሰራ ማለት ነው። እኔ ባሰብኩት መጠን በፊት በተጨቃጨቅኩት መጠን እየሰራው ስለሆነ እና የራሴንም ነገሮች አሁን ቀጥሎ የምሰራውም በዛኛው ህግ ወይም በዛኛው መንገድ እንደማልሄድ ሳቅ ስኬታማ ሆናለሁ። የሚቀጥለው እንደምሰራውም ሳስቡ ደግሞ ስኬታማ ነኝ ብዬ አስባለሁ። በዚህ ሙያ ላይ ተስፋ መቁረጥ የሚባለው መቼ
በፊት በነበረ በተለይ መጀመሪያ ሰሞን ላይ ይኖራል አይደል ሁሉም ነገር ባንዴ ወደዚህ ያልተመጣም የዛ ሰሞን ላይ ተስፋ አትቆርጥም ተስፋ አይኖርህም አይዛን ጊዜ እኮ ተስፋ አይኖርህም ተስፋ ስትጨብጥ ነው እኮ የሆነ ነገር ይዘኸው ሲያመልጥ ነው ያለ ያስከው ነገር እንዴት ይሆናል ተስፋ ከሌለ እንዴት ተጓዝ እንዴት ይሆናል እና መቼም ተስፋ መቁረጥ አያስፈልግም መቼም እኔ ቲያትር ፊልም ስንሰራ ቤት ፋቅ አስፈቅደን ሄደን እዛ ነው እቃችን ሁሉ ያለው ምናምን አንድ 8 ነው ምናምን ሲን ሰርተናል በጣም በቃ የፊልሙ ዋና አንጓ የሚባለው የሀብታሞቹ ቤት ነው የፈቀዱልን የነበረው ከዛ በሚቀጥለው ቀን ለንጨርስ ስንሄድ እንዲሁ 6 ወይ ምናምን ሲን ይቀረናል ሴትያ አቤት አለች እንደ ኖር ብለህ እንደማታቀነው ነችብን አይ ትላንትና ይሄ እናንተ ነው አለች እቃው ጠቅላላ ተከምሯል እዛ ጋር መጫን ትችላላችሁ አለችን ከለከሉን ማለት ነው ከዛ እንደ አዲስ ነው የምንሰራው ሌላ መጀመሪያ የተሰራው ይፈርሳል እንደገና እና እንትን ማለት የለብህም በቃ ያንን ሆነ ወደሚቀጥለው ነው አንዱ አካል እንደሆነ ማሰብ አንዱ አካል እዚህ አልጋ ባልጋ ሰው ቤት እየለመንን እስከምንሰራ ድረስ የኢትዮጵያ ፊልም የሚባል ነገር ሊኖር አይችልም በአማርኛ ወይም ደግሞ በሆነ ነገር የተሰራ ፊልም ነው እንጂ የሚባለው የኢትዮጵያ ፊልም አይወክልም የኢትዮጵያን ፊልም ሊወክል የሚችል ፊልም ገና ነው ይመስለኛል እንደዛ ይመስለኛል ምክንያቱም ስቱዲዮ የለማ አሁን ልክ ካራክተር ቅድም እንደተባለው ይሄ የቀይ ኮከብ ጥሪ ላይ ያለችውን ሉሊት የምትባለውን ካራክተር ብትር ታገኛታለህ ወይ ሲባል አልታገኛትም እንደተባለው ነው የለችም መጽሐፉ ላይ ነው ያለችው ስለዚህ ቤቷ ወይም ሰፈሯ ብትል አታገኛትም የኢትዮጵያን ፊልም አሁን የሆሊውድ ተርሚኔተር የተሰራበት የታለ ይሁንና ተርሚኔተር እኮ እዚህ ነው የተሰራው እዚህ ጋር ነው እንዴ ታዲያ ይሄ እኮ ነው እንትን የተሰራበት ዛምቢዎቹ እነዛ ሁሉ ምናምን ብሎ ወደ አንተ ሲሮጡ ታያለ ያን ሁሉ ሰርተው አስቀምጠውታል የሰሩበትን ነገር ማለት ነው ታሪክ ነው እንደ ታሪክ ነው እዛ ኒውዮርክ ተገንብቷል በኒውዮርክ በዘመናዊ በባህላዊ በድሮ ተገንብቷል እና አይቸግራቸውም እነሱ እዛው ነው የሚሰሩት ሁሉን ነገር ስለዚህ ብንሄድ እናገኘዋለን ማለት ነው ሲኑን ቢያንስ ከተማውን እናገኘዋለን እኛ ግን ምንም የለንም ፊልሙ ላይ ነው እንጂ ያለን የት ነው የቀረስከው ብትል አሁን ወይ ተነስቷል የተቀረጽንበት እንደው ናቸው እንጂ እንደዛም ናቸው ፊልሞቻችን ላይ የናቸው ከተሞች የተቀየሩ ነው የሉም አሁን የለም ፊልሙ ላይ ብቻ ነው ያለውና በክሮማ ነው የሰራ ነው ማለት ነው ወደፊት ያለበት እንደዛ ነው እና የኢትዮጵያ ፊልም የሚለው ነገር ራሱን ችሎ ቆሞ ራሱ ስቱዲዮ ኖሮት መኪና ማዞሪያ ያለው የራሱ እሳት አደጋ ያለው ጠባቂ ማብራት ማጥፋ ያለው ቅን የሆነ ግሩፕ ያለው እንዴት ደረሳችሁ የሚባለው ልክ ጥሩ አስተያየቶችና እንትኖች የሚሸጋገሩበት መሆን አለበት እና እንደዛ እንዲሆን ነው ምኞቴ እኔ ትልቁ ደካማ ጎንህ ምንድነው እና ጠንካራ ጎንህንም ብትነግረን የኔ ደካማ ጎኔ መቼ እንደምቆጣ አላቅ እንዴት ምን እንደሚያበሳጭ አታውቅ ምንም አይመስልም ካበሳጨ በኋላ ነው የምታውቀው ነገሩ እኔ አሁን በጣም ብዙ ነገር ሊያጣ እችላለሁ የሆነ ሰው ልክ በሆነ ወይ አታለል ይመስሉት ወይ በሆነ ነገር የሆነ ሰው ሊወስድ የሆነ ነገር ሊያደርግ ይችላል ሳቄ ሊመጣ ይችላል ግን የሆነ ስክሪፕቶ ክዳን ግን ከደሞ ሲወስድብኝ በጣም ብራቅ ለሆን ይችላል ከስክሪፕቶ ክዳን ይበልጥ ዋጋ ያለው ተወስዶ ዝም ብለ የሆነ እንደዛ አይነት ነገር አለ ምክንያታዊነት ደስ ይለኛል ለራሴ ምክንያታዊ በሆን ደስ ይለኛል እና መቼ እንደምቆጣ አላቅም እና ስራ ቶሎ አልጀምርም አንድ ስክሪፕት አልቆ የትኛው መቼ እንደሚጀምር ምናምን አላቅም ድንገት ነገ ልጀምር ይችላል ነገ ቀረጻውን ማካሄድ አለብኝ ብዬ ልጀምር ይችላል እና ይሄ ለሌላ ሰው ሊደነግጥ ይችላል እንዴ ምናምን ሊል ይችላል ምን አሳጣ ግን ይሄ ደካማ የምትለው ጎን ምንም እኔ አሁን ምንድነው ችግሩ ተዋናይ ስትሆን ጮክ ብለህ ነው የምታወራው እና የተናደድክ ነው የሚመስለው ወይም ደግሞ በጉልበት ልታሳምን የሞከርክ ይመስለዋል አንዳንድ ሰው ጮክ ብለህ ስታወራ እና
አሁን አንዳንዴ ደግሞ ቀስ ስትል ደግሞ እንዴ እዛ ቦታ ላይ እንደዚህ ነው የሚያወራው፣ እዚህ ጋር ደግሞ እንደዚህ ነው ትባላለህ። አንተ አትሰማውም፣ አሁን አታውቀውም፣ ያለህን ነገር አታውቀውም። እና ሰዎች ጋር እንትን ይላል፣ ሰው አይረዳህም። አሁን በምታወራው ነገር ሳይሆን የሚረዳ እንዴ እዛ ቦታ እንደዚህ አይደለም እንዴ እዚህ ጋር ደግሞ እንደዚህ ነው እንዴ ምናምን ነገር ይላል። ስቴጅ ላይ እንደሚያውቅ አሁን ቲያትር ቤት 1200 ሰው እንዲሰማ አድርገህ ነው የምትጮኸው። እዚህ ደግሞ ማይክ አለ ምናምን ቀለል ብለን ልታወራ ትችላለህ። እና ለዛ ነው እና ብዙ የሚያሳጣ ነገር አይኖርም። ብዙ ነገር አያሳጣኝም፣ አላሳጣኝም። ብዙ ነገር አላሳጣኝም። የምትቆጭበት ነገር አለ? ለመጨረሻ ላድርገውና በህይወት ከመጣባቸው መንገዶች የዚህ ጊዜ እኮ ይሄን ነገር አድርጌ ቢሆን ኖሮ ይሄ አይፈጠርም ነበር የምትለው ነገር አለ? አይ እንደዛ ተቆጭቼ አላውቅም። ምክንያቱም በጣም ወደዛ ቢርኩ ቁጥር እድሜ ትንሽ ነው። እየገፋው ሲሄድ አስተካክለዋለሁ ብዬ አስባለሁ። ወደፊት ሰዎች አይመስላቸውም ያለፈውን እድሜ ላይ ያጠፋውን ነገር ማስተካከል ትችላለህ። የጠፋውን ነገር ደግሞ ዋናው የሚያስተካክለው እግዚአብሔር ስለሆነ ለእግዚአብሔር ከነገርከው ወደ ታች ያስቸግረዋል። ኤክስሜንን አይተኸው የለ? ወደ ኋላ ተመልሰው እንዴት ሲያስተካክሉት ስለዚህ ያንን ማሰብ አያቅተንም እኛ። ስለዚህ በዛ ጊዜ አታጠፋም። ለዛ ጊዜ አላጠፋም። አሁን እንግዲህ እዚያ ያርጋል ኑሮ። እንደውም በአንድ አጋጣሚ ወደ አሜሪካ ባቀናበት ሰዓት ላይ እዛው ምትቀር ይመስል ነበር አይደለ? ቤተሰብ ምን ውዛ ስለነበረ አሁን ግን ተመልሰ መተህ ስራዎችን የሰራ ነው የምትገኘውና ከቤተሰብ ጋር ያለው ነገር ምን ይመስላል? ልጆች፣ ትዳር እዛ ነው፣ አንተ ደግሞ እዚህ ስራ ላይ ነህ። እንዴት ነው የምታስታማው? ማስታመም ምታቻችለው ልበል እንግዲህ እኔ በስድስት ወር እሄዳለሁ። በስድስት ወር እሄዳለሁ። እዛ ስለሚማሩ እነሱን ማስተዳደር አለብኝ። የኔ ስራ ቦታ ይሄ ነው። እኔ ኢትዮጵያ እኔን ታከብረኛለች፣ እኔ ደግሞ እጅግ በጣም እገዛላታለሁ ለኢትዮጵያ። መወደውን ሙያ ፈቅዳልኛለች እንድሰራ። ስለዚህ ለኢትዮጵያ ማገልገል አለብኝ። ኢትዮጵያ ማለት ለአንተ ማለት ነው። ስለዚህ እዚህ ያለው ሰው መደሰት አለበት። እኔ የሆነ ልጆቼ የተሻለ ደስታ እንዲያገኙ ማለት ነው። ትምህርታቸውን እንዲማሩ ምን እንዲሉ እና ቤተሰቤን የማስተዳድረው በድካም ነው፣ ሰርቼ ነው እና በሙያው ላይ ለመቆየት እዚህ መሆን አለብን። ለመቆየት እና አንዳንዴ ደግሞ ስለ ሙያ ሰዎች የሆነ ነገር ሲናገሩ ሙያው ያለውን ነገር ስለማቅ ለእኔ ያስቀኛል። አንዳንዴ ምን እንደማረግበት ስለማቅ ማለት ነው። እና ለኔ ለስራ ቦታ ይሄ ነው። ምናልባት ወደፊት ቱር አደርጋለሁ፣ እንደገና ቱር አደርጋለሁ ስታንዳፕ ኮሜዲ እና ለማንም እንዳትናገር እና ወደፊት ብዙ ነገር ስለምሰራ ዓለምም ላይ ያሉ አበሾች ወይም ደግሞ ሌሎች ሰዎች እኛን ለሚያውቁ የእኛን ቋንቋ ለሚረዱ ሰዎች የሆነ ነገር መስራት አይቀርም። ስለዚህ ልጆቼን ይዤ ልዞር እችላለሁ፣ ወይም ደግሞ ዞር ለቃቅሜ ደግሞ ልትመጣ እመጣለሁ። በጣም አሪፍ። ነፂ የመጨረሻ ሀሳቡን ከመናገሩ በፊት ሳልጠይቅ መሄድ አልፈልግም የምትሉት የመጨረሻ ሀሳብ ካለ አንድ ሁለት የመጨረሻ መቅረት የለበትም ግዴታ ነው። ቅድም ከጠየቁት ውስጥ አንተ ነው መሰለኝ እንደዛ ነው። የካራክተር ሬንጅ ኮሜዲ ላይ ብቻ ነው ፎከስ ያደረገው ወይስ ሌሎችም መስራት ይችላል? እኔ በስጀምር በጣም ጎበዝ የሆንኩት ትራጀዲ ነው። ያንተ ጓደኞችም ይናገሩናል። እኔ ትራጀዲ ነው የምሰራ የነበረው እና ከምን ወደ ኮሜዲ እንደገባው ራሱ ይገርማቸዋል ብዙዎቹ ማለት ነው። የኮሜዲ ጥግ ነው ትራጀዲ፣ የትራጀዲ ጥግ ነው ኮሜዲ። አይከብድም፣ አይቀልም ለእንትኑ ግን እንደ ጽሁፉ እንደሚመጣው ጽሁፍ ወይም ደግሞ እንደሚሰራው ስራ ነው። እኔ ተዋናይ ስለሆንኩ ሁሉንም ነገር ልስራ አይደለም የሚሰጠኝ፣ ግን ነገር በደንብ አብላልቼ ሰዎች ጋር የሚፈጥርልኝ የተሻለው ነገር የተቀባውበት የትኛው ነው የሚለው ሳስብ
እኔ በደንብ የተቀባሁበትን ነው የምሰራው። በጣም አሪፍ ተመልሷል ብዬ አስባለሁ። እሺ አጠር እናድርገውና እዚህ ጋር አንድ ሁለት እጅ አይቻለሁ። አጠር አድርገህ ሰውነሳ ነፂ ወደፊት ካንተ ምን እንጠብቅ? በተለይ መግቢያችን ላይ በጥቂቱ አንስተናል። በትወናውም ራቅ ያልክ ይመስላልና ምን ካንተ እንጠብቅ የሚል ነው አሁን የተነሳው ጥያቄ። የለመዳችሁትን ሁሉ ጠብቁ። ያ ለኔ ስራዬ ነው ስራዬ ነው። በሁኔታዎች አለመመቻቸት ከሙድ ከሀገሪቱ ሙድ አኳያ ያዚህ ያደረካቸው ነገሮች አሉ። ብዙ እንትን ያልኳቸው ነገሮች አሉ እና ላይሆን ይችላል። የሆነ ኮምፈርት ዞን አለ አይደለ? ለኛ መድረክ በጣም ኮምፈርት ዞን መሆን አለበት። እሱ እንዲስማማን ማድረግ ያስፈልጋል እንጂ የሆነ ቦታ እንትን ብሎ ምናምን ሲባል አስቸጋሪ ነው። ስለዚህ ስራዬ ነው። አሪፍ ስራ ጠብቁ። በጣም አሪፍ። በጣም እናመሰግናለን ነፂ፣ ጥሪያችን አክብረ ስለመጣ ልምድን ስላካፈልከን እጅግ በጣም ከልብ ነው የምናመሰግነው። በፕሪስቴጅ አዲስ ስም እንደዚሁም በአሜሪካ ኤምባሲ ስም ከልብ እናመሰግናለን። ግን እዚህ ላሉ ወጣቶች መናገር መግለጽ እፈልጋለሁ የምትለው የመጨረሻ መልእክት ካለ እሱ መናገር ትችላለህ። በጣም አመሰግናለሁ። እስካሁን ሰዓት ድረስ ቁጭ ብላችሁ በነጻ እኔን ስላያችሁ ስለመጣችሁ በጣም ነው የማመሰግነው። ስለጠየቃችሁኝ በጣም ደስ ይለኛል። በሚቀጥለው ጊዜ ስንገናኝ ደግሞ ሌላ ጥያቄዎች ይኖራችሁ ይሆናል። ደስ የሚለው ጥያቄ ይሄንን ሲን እንዴት ሰራችሁት የሚለው ሲን ስሜት ይሰጣል። ወደፊት እሱን ሰርተን ከፍ ያለ ነገር ሰርተን እንገናኛለን። እናንተም ስትመጡ ደስ ብሏችሁ እንድትመጡ ይሁን። ሌላው ነገር በዚህ ሙያ ውስጥ መስራት የምትፈልጉ ከሆነ ከራሳችሁ በቀር ሌላ ማንም ሰው እንዳታምኑ። ራሳችሁን ካላመናችሁ ወደ ሙያ ወደ ቲያትር እና ፊልም አትግቡ። ማመን ያለባችሁ መጀመሪያ ራሳችሁን ነው። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም። በዙሪያችሁ በአካባቢያችሁ ያለውን በዚህ በሙያ ውስጥ ያለውን ነገር እኛ እንኮርጃለን። ልክ ትልቁ ህፃን ተቀራራቢ እድሜ ያላቸው ልጆች ትልቁ አመመኝ ሲባልና ልጁ ትልቁ እንክብካቤ ሲደረግለት ትንሹም አመመኝ ሌለ እንደዛ አይነት ባህሪ ስላለን በእኛ ሙያ ውስጥ ከራሳችሁ በቀር ሌላ ሰው እንዳታምኑ በደንብ ማዳመጥ አለባችሁ። የማያስፈልጋችሁን ነገር በጭራሽ እንዳትሰሙ። የማይሆን ኮተት አእምሯችሁ ውስጥ ከታችሁ ያንን ለማውጣት እንዳትሰሙ ምላችሁ እንደዚህ አይነት እና ኮተት ይሞላና አእምሯችሁ ውስጥ ከዛ በኋላ ትክክለኛው ነገር ሲመጣ ለማስገባት ትቸገራላችሁ። መስማት የማትፈልጉትን ወይም ደግሞ እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ። እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ። ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን በሩ ላይ ብታዩ እንዴ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ፣ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ። ሰውም እንደዛ ነው። እኔን ስታቁኝ፣ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላላረጋችሁ እችላለሁ። ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው። ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው፣ ሁለት ጊዜ አጋጣሚ አይደለም።
አንዴ ይቅርታ ማድረግ ትችላላችሁ። እና በደንብ ማንበብ አለባችሁ። ደጋግማችሁ አንብቡ። ብዙ ከመስማት ማንበብ ይሻላል። የኛ ነገር አብዛኛው መጽሐፎቻችን አብዛኞቹ ታሪኮቻችን የተተረኩ ናቸው። ተረካዎቹ ደግሞ በሆነ ሳይድ የተያዙ ናቸው። የሆነ ጊዜ 70 ገደሉ ሲል አንደኛው 140 ያደረገና አንደኛው ከነበረው ህዝብ በላይ ያደረገውና ነው ችግር የሚሆነው። እና እንደዛ እንዳይሆን ምንም ነገር መፍራት የለባችሁ። ምንም ነገር መፍራት የለባችሁ በጭራሽ ማለት ነው። ይሄንን ወደዚህ ሙያ ለሚገባ ሰው መክረው መፍራት የለባችሁ። መፍራት የለባችሁ ምላችሁ ግን በዚህ በቀሽም ፖለቲካ ምናምን ውስጥ ገብታችሁ አይደለም። በኪነ ጥበቡ ነው። በኪነ ጥበቡ ውስጥ ደግሞ በየት በኩል ፖለቲካ እንደሚመጣ አታውቁም። የምትይዙት ዣንጥላ ከሰጣችሁ ዣንጥላው ላይ ምን ተጽፏል ቼክ ማድረግ አለባችሁ። ማብረታችሁ እላዩ ላይ ሳይን ሊኖረው ይችላል ወይ የሆነ ነገር ሊኖረው ይችላል ወይ የሆነ ነገር ሊኖረው ጥንቃቄ አድርጉ። እና ይሄንን ነው እኔ እንግዲህ በዚህች እድሜ የምነግራችሁ ነገር ይሄንን ነው። እኔ ሁሉንም ነገር አድርጌያለሁ ብዬ ሳይሆን ቆይቼ አድርጌው ነው የተሻለ ነገር ያገኘሁት። እና በድጋሚ በጣም አመሰግናችኋለሁ። ጤንነቴን ስለተመኛችሁ እጅግ በጣም አመሰግናለሁ። እንግዲህ ሌላ ከጎደለ ነገር ካለ እግዚአብሔር ይሙላበት። በጣም እናመሰግናለን። ሁላችሁም ጥሪያችን አክብራችሁ ስለመጣችሁ ከነፂ ጋር ጥሩ ጊዜ እንድናሳልፍ ምክንያት ስለሆናችሁ ከልብ ነው የምናመሰግነው። አሁን ከነፂ ጋር የማስታወሻ ፎቶ ፕሮግራም ጥቂት ይኖረናል። ቶሎ ቶሎ ማስታወሻ ያዝ እናደርግና እንጓዛለን። መልካም ምሽት ሁላችሁ። በቀጣይ እንግዲህ ከሌላ እንግዳ ጋር በሌላ መድረክ ድጋሚ እዚሁ እንገናኛለን። መልካም ምሽት።